ለሁሉም እንደ ስራው ይሰጣል 2017 እናያለን 2017 በእውነት ወይኛ እናቆማለን ወይ እነሱ ይቀጥላሉ እንጂ አንድ መድረክ ላይ ከነዚህ ወንበዴ ወሮ በላዎች ጋር እኔ ችግር የለውም እኔ እግዚአብሔር ካልሆነ እዚህ እንትን ውስጥ ያመጣኝ ምን ችግር አለ ዛሬ ዘግቼኮ ሎግ አውት ብዬ አውጥቼ መዝጋት እችላለሁ እግዚአብሔር ካልከበረበት እኔ ምንም እዚህ እኔ እኮ ቢዝነስ ምሰራበት አይደለም ምበላበት ምጠጣበት እንትን አይደለም እኮ ቲክቶክ ለኔ ግን በጣም አዝናለሁ በእውነት አው መደባለቁማ ተመልሶ እነ ይልማ ዋቂ ተመልሰው ከነዚህ ጋራ ሙድ ገጥመው ዘይት ሻጭና ገስታውስ ነጋዴዎች ጋራ ኬክ ሲቆርሱ ስታይ ሞት አያዝመኝም እንዴ በእናትህ በጣም ሱቆ ለማንም ይሄዱበት ያለው ነገር እኮ ምን ለዚህ ነው እነኚህ አመፀኞች እነኚህ በምኞት የተያዙ ሰዎች አሁን ልዩነት መፍጠር የሚቻለው እንዳልከው እነኚህ እግዚአብሔርን እንፈራለን የሚሉ ሰዎች ከነሱ ጋር ሳይደባለቁ ራሳቸው መስመራቸውን ነው መጠብጠብ የነበረባቸው ገባ ለትውልዱም አሪያ እንዲሆኑ ማለት ነው አሁን እኮ ስትደባለቅ ለትውልዱስ የቱኛውን ይዞ የቱኛውን ሊጨብጥ ገባ ጤነኛ ምንላቸው ሰዎች መደባለቃቸው እኛንም ያሳዝነናል ከምንም በላይ ገባ እነኚህ ሰዎች ጋር ከተደባለክ እኮ ያው ያየን ያለነው ነገር ሐሰተኛውና እውነተኛው አብሮ ካየው አመክን የሆነ ነገር ከጀርባው እንዳለ ግልጽ ነው እንጂ ሐሰተኛውን ደፍረህ ተቃወም ያማኖት መሪ ነኝ ማለት ሐሰተኛውን ደፍረህ ይሄ ከእግዚአብሔር አይደለም ብለሱን መቃወም ካልቻል ለትውልድስ የምታስተላልፈው ነገር ምንድነው ለትውልድስ የሚከተል ትውልድ ነገር ክርስቶስ እንዴት አድርገን የምታሳየው ገባ ክርስትናው ጥርት ብሎ የክርስትናው ትክክለኛ መልክ መገለጥ መቻል አለበት ስለዚህ እነዚህ ሰዎች ባንዳንድ ሰዎች በጣም እንዳልከው ልብ ያዝናል እሱም ከንተና ጋር ይሄዳል ተላለ ገባ እሱም ከንቆርጫለሁ እኔ በእውነት ተላለና ግን ቆርጫለሁ እግዚአብሔር ደግሞ የራሱ ሰዎች አሉ አብትጆ ተስፋ መቁረጥ የለብህም ለምን ብትል እኛ ያላየናቸው እኛ ያልተመለከተናቸው ደግሞ ልክ እንደዚህ የቤቱ ቅናት የሚበላቸው ውስጥ እየሰሩ ያሉ ሰዎች ሊኖሩ ይችላሉ የሚል ሐሳብ መያዝ አለበት ምክንያቱም ኤልያስ ብቻዬን ቀረው ሲል አሉኝ እንዳለ እግዚአብሔር በየዘመናቱ ቅሬታ አለ ስለዚህ 2017 በነገራችን ላይ ቋብተሽ እንዳልነው ነው እየሆነ ያለው አይደል ሐሰተኞች የሚዋረዱበት ዘመን ነው እንዳለ ስንጀምር ታስታውስ ከሆነ ብዙ ነገር አደባባይ ላይ እየተገለጠ ያለበት ነው 2017 እኔ በጣም ነው የተመቸኝ አው አንዳንዱ ድብልቅልቅ ማለቱ እንትን ቢልም ብዙ ነገሮች ግን ስንጀምር 2017 ሲጀምር ካልከው ነገር አንፃር ብዙ ነገር አልተገለጠም ገባ ቲክቶክ ላይ ኢቭን ሳይቀር ስለዚህ ተስፋን ቆርጥም አሉት እግዚአብሔር ብለን እናምናለን ክርስትናውን ትክክለኛውን መልክ ያዙ ያልተደባለቁ እግዚአብሔርን በመፍራት እያገለገሉ ያሉ ካውንስል ውስጥም ሊኖሩ ይችላሉ ብለን እናምናለን ግን እነዚህ ፊልለፊት ያሉት እያየናቸው ያሉ አንዳንዶች ግን ምንም የሃይማኖት መሪ እንዳልሆኑ ያየን እግዚአብሔር ደሞ ቃናለው እግዚአብሔር ደሞ ትውልድ አለው ብለን እናምናለን ስለዚህ ያ እንዲሆን ነው ምንጸልየውም ያ እንዲሆን ነው ምንነጋገረው ያ እንዲሆን ነው ሐሰተኞችን ምንቃወመው ያ እንዲሆን ነው ነጋዴዎችና ወንበዴዎች በጌታ ስሙን አፋቸው ላይ ብቻ አስቀምጠው ምኞታቸው ሌላ የሆነ የእግዚአብሔርን ቃል እንኳን ሲጠቅሱ ለምኞታቸው ማስፈጸሚያ የሆነ ነገር ያደረጉ ይሄዱ ያሉትን ሰዎች ምንቃወማቸው ልክ ስላልሆኑ ለምንድነው ምንቃወመው ስለ ትክክለኞቹ እንዲወጡ ትክክለኞቹ ወደፊት እንዲሆኑ ነው ትውልዱም ደግሞ ራሱን እንዲያይ ነው በዚህ ዘመን እኔ ለአማኝ ማስተላለፍ ፈልገው ነገር ቢኖር ለእግዚአብሔር ቃል ታማኝ ሁኑ የእግዚአብሔርን ቃል በሙላት ይኖርባችሁ ሰዎች የሃይማኖት መሪ ናቸው ብቻ ስለተባሉ እውነተኞች ናቸው ማለት አይደለም ስለዚህ የእግዚአብሔር ቃል በውስጣችን በሙላት ሊኖርብን ያመነውን ጌታ በትክክል ማወቅ ጌታን ለምን እንደተከተልን መረዳት አለብን ጌታን የተከተልነው ለህይወት ነው እንጂ የዓለምን ቁራቅንቦ ቁሳቁስ ልንሰበስብበት ልናከማችበት አይደለም ማንንም ጌታ እንደውም ተተከለኝ ያለው ስለዚህ ይሄን አስተውለን እንደ ትክክለኛ ማኝ እንደ እግዚአብሔር ቃል በቃሉ ላይ ሳንጨምር ሳንቀንስ ከተጻፈው ሳናልፍ ክርስቶስ በዚህ ምድር ሲመላለስ ያሳየንን ያስተማረንን ሐዋርያቱ በዚህ ምድር ሲኖሩ ሲመላለሱ ሲያስተምሩ ህይወታቸውን ሲመሩ እንዴት እንደሆነ ተጽፎልናል ያንን እውነት ነው መከተል ያለብን እንጂ የጌታን ስም ለመሸቀጫና ለመነገጃ የዓለምን ነገር ማትረፊያ ሲያረክሰው ዝም አንልም እንቃወማለን እንገስጻለን እናስተምራለን
ስለዚህ እንደነ ጴጥሮስ አይነት ትውልድ ደግሞ ይነሳል አንተም ገንዘብህም ጠፋ ሚል ደግሞ መሪ ይመጣል ብለን እናምናለን አንተም ገንዘብህም ጠፋ ሚሉ መሪዎች ይመጣሉ ሸቀጠን ማይፈቅዱ ይመጣሉ ወደፊት እናምናለን አብተሹ ስለዚህ ተስፋ መቁረጥ አይገባህም ስለዚህ እኛ እውነታውን ይዘን መቀጠል እውነታውን ማስተማር እውነታውን መግለጥ ከኛ የሚጠበቅ ነው እግዚአብሔርን በትክክል እናምናለን እንከተላለን እንደ መጽሐፉ ኖራለን ምንል ሰዎች እንፈልጋለን እናምናለን ትልቁ ምናዝራው አንዳንዴ ልባችን የሚሰብረው ምንድነው ፊት ያሉ አባቶቻችን እንደዚህ ሆነው ባለ ማግኘታችን በእኛ ዘመን ያሳዝነናል ማን ነው እስኪ ምሳሌ መናረጋው ማን ነው እስኪ አባት አለ ለእግዚአብሔር ቤት የእግዚአብሔር ቤት የቤቱ ቅናት የሚበላው ልክ እንደ ጌታ ኢየሱስ ጅራፍ የሚያነሳ ቤቱ የወንበዴዎች ቤት ዋሻ መሆን የለበትም የሚል እነዚህ ከኛ ወገን አይደሉም ብሎ የሚናገር ትውልድ እኔም ፈልጋለሁ መሪ እንደዛ መሪ ፈልጋለሁ ምክንያቱም መሪ በራሱ ተጽዕኖ ማምጣት ስለሚችል እነኚህ ከጌታ አይደሉም እነዚህ እግዚአብሔር እውነት ወንጌል አይደለም ያሉት እነኚህ ወንጌል አማኝ አይደሉም ብሎ በድፍረት የሚገስጽ ያቋም ያለው እንዲህ አይነት መሪዎችን በካውንስል ውስጥ እንፈልጋለን እነኚህ ወንበዴዎችና ነጋዴዎች አጭበርባሪዎች በገንዘብ ጥቅም ተይዘው ድብስብስ ያርጉ እኔኮ በዚህ ዘመን እኮ በጣም አንዱ ከሚያሳዝነኝ አብተሽ ቸርች የሚባል ነገር የሌለው ትውልድ የሌለው ፍቃድ አለኝ ይላል በጣም ነው በቃ ምንም ነገር የሌለው ሰው ከው ካውንስሉ ቅና ሰጥቶኛል ብሎ የቸርች መሪ ተብሎ ፓስተር ተብሎ ሰው ላይ የሰው ኪስ ያወልቅ ይያዩ ዝም የሚሉ አንዱ መቼለት እዚህ ቲክቶክ ላይ ፍቃድ ላድስ ነው አዳራሽ ውስጥ ነኝ ጸሎት ላይ ነኝ ይሄን ያል ብር አስገቡ ይላል እንዴ አንተ አዳራሽ ይዘ በመን ከኔ ለምን አዘጋው ማልኩት ዘክተ ለምን አዚ ማታቃትን ሴት አይኔ አሁን የለኝም ትላለች ነገ ነው እንድታስገቢ ያልኩሽ ይላል እየመጣ እነዚህ አይነት እምነታችንን በጣም ልባችንን ያሳዝናል በሃይ የሚላቸው ጠፍቶ ተነካክተው እምነቱንም ያሰደቡ ይያዩ ዝም ማለታቸው በጣም ነው እንዳልከው ልብ የሚያሳዝነው ግን ደግሞ እግዚአብሔር ትውልድ አለው ብለን ግን እናምናለን ከባብትሽ እግዚአብሔር ቅሬታ አለው ምክንያቱም ራሱን ያለ ምስክር ስለማይተው እግዚአብሔር ቀን አለው ጊዜ አለው እድል ይሰጣል እግዚአብሔር ገባ ለሳቱም ሰዎች ላሰተኞቹ ይያልኩ አይደለም አንዳንዱ እውነትን ይዞ ምናልባት በተለያየ ነገር እንት ለእንደዚህ አይነቶችም እግዚአብሔር ቀን ስለሚሰጥ እድሜ እድል ስለሚሰጥ እንታገሳለን እውነትን ግን ከመግለጥ ዝም አንል ማብትሹ ተባረክልኝ ይሄ ለማለት ነው እሺ ቴንክ ዩ ፋሲል ገኒ ሰላም ነው በውስጥ ብዬ ነበርኩ ሰላም ሰላም አይ በውስጥ አልመጣልኝም የክፉ ነገር አይደለም እናገረው አብትሽዬ እንኳን ለዚህ አበቃ በጣም ብዙ እንትን ብለናል ግን ያው እውነት ያደረች ትወጣለች እውነት አትጠፋም ስለዚህ ያስከው ነገር መልካም ነው ክፉ ነገር አትናገር ብያልኩ እንደነሱ እንዳትዘቅጥ ነው እነሱ የዘቀጡ ቆሻሾች ስለሆኑ እንደነሱ በቃ አንተ ዛሬ እውነትን ስለምትፈልግ ሌላ ነገር እንዳትናገር ብዬ ነው ወንድሜ በጣም ወዳሃለው በጣም ነው ማከብርህ አብዮት አደባባይ ላይ ተገናኝተናል መስቀል አደባባይ ላይ ተዘንደሆነ ስለዚህ ምን ልልክ ነው 2015 ጻዲቁ አብዶ ያደረገውን ለሌባው አዋሪያው ብሎ ራሱን ለሾመ ማቴዎስ ቆሞ ነው ሪንግ የበጠሰው በተክርስቲያን መሰረትኩ ብሎ ሚያዚያ ስንት ቀን መሰለህ ሚያዚያ 14 ሚያዚያ 15 ቀን ነው ሪንጉን በጥሶ በተክርስቲያን መሰረትኩ ብሎ ያንን ሌባ ሲደግፍ የት መሰለ አልጋ የተያዘለት ሃይሌ ሪዞርት ነው አልጋ የተያዘለትና ጮማ ሲበላ ሲጠጣ ምን ሲል ቀጥሎ በኋላ ያው ማቴዎስ አጭበረበረ ተብሎ በሚዲያም በምንም ሲሆን ንስሐ ገብቻለሁ ብሎ አለና በጣም ነው የምናደደው የሚገርም ማቴዎስ በእኔ በህይወቴ ላይ በዘሬ ላይ እንትን ያደረገው ነገር እግዚአብሔርን እየተፋረድኩኝ እየጠበኩት ያለው ነው እግዚአብሔር ደግሞ ይፋረድልኛል ምንም ማታቅ ልጅ ሚስት ብሎ ለወንድሜ ብሎ እንትን ብሎ በጣም ብዙ 2 ወር ካስቀመጧት በኋላ እሱን እነግርሃለሁ በውስጥና ሚዲያ እንትን የሚል ነው ስለዚህ እነ ጻዲቁ አብዶ የዘቀጡ ግራ ቀኝ የማያውቁ ስለ እውነት
ስኬት ታምነን ብለው የሚሉ ስኬት ውስጥ ነን አለን ለትውልዱ አባት ነን አባት ልጄት አለ ብለው የሚሉ በድፍረት መድረክ ላይ የሚሰማን የታለ አባት የሚል ትውልድ ነው ልጅስ አለ እንደ ብሎ በድፍረት የሚናገር ሰው ነው ስለዚህ ከሱ ጋራ እንካ ሰላምታ እኔ እንጃ አይመጥንህም አንተ በቃ ይሄን ልልክ ነው አይመጥንህም ያስከው ነገር ትክክል ነው ይድበት ግፋበት ብዙ ሰዎች አሁን አይናቸው እየተገለጠ ነው አይናቸው እየበራ ነው የሚያውቁ ነው ያወቁ ነው ግን ይሄ የሚጨስባቸው ነገር አደንዝዟቸዋል ያደነዘዛቸው ነው እንደገና ይበራላቸዋል ደግሞ ጌታ አዋቂ ነው አብትሽዬ ጊዜያት በተለያዩ ጉዳዮች ተባረክ እግዚአብሔር የተመሰገነ ይሁን ተባረክልኝ እሺ ቴንክ ዩ ገኒ ሰኚ አሁን መናገር ተስፌም ከተመቸ መናገር ትችላላችሁ አለን ትንሽ ኦፌጊ ግን እሺ ኦፌጊ አየ በዚህ ካሜራ ላይ ልንገራ እሺ ጌታ ይባርካችሁ ሁላችሁንም ማታ 3 ሰዓት ላይ ስለምገባ ከአንድ ቪዲዮ በኋላ ስለምንገናኝ ማታ 3 ሰዓት ላይ የቻላችሁ ተገናኝተን በአንድ ሐሳብ ላይ እንማከራለን ዲስከስ እናደርጋለን ስለነበራችሁ ፋሲሊ የተባረኩ ተስፌ ሰኚ ገንዬ ተባረኩ እሺ ተባረክ መልካም ጊዜ ጌታ ይመስገን